አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም እንዴት ናችሁ? ቃል ኪዳን ደበበ ነኝ። የአፍላ ፍቅር የሚለቀቅበት ልዩ ሲኒማ ኦፊሻል ፔጃችን ነው። ሰብስክራይብ አድርጉ። አይዞሽ፣ በጣም ተጎዳሽ? አይታየም እንዴ? ደሜ በሷል እኮ። ቆይ ግን ማን ነው? አላውቀውም። በእናትህ ነው እንደምርዳኝ። በቃ እሺ፣ ተረጋጊ። አንቺ ደምሽን ትረጂበት። የሆነ ጸጋ ማን ነው ከኔ እጅ ሊያስጥልሽ እየሞከረ ያለው? ይህንን ጁማ በደንብ አድርጌ ማየት አለብኝ። ብሩኬ እንዴት ነሽ ሀኒቾ? እኔ ደህና ነኝ። እንዴት ነህ? ሀኒቾ በጣም ጨንቆኛል። እቴቴን አሳከምካት እንዴ? ወይ ማሳከም ብቻ ሐኪም ቤት አልሄድም ብለህ እንዳየው። ሀኒቾ ባይገርምሽ ያላደረኩት ነገር የለም፣ ግን ልትሰማኝ ፈቃደኛ አይደለችም። እንዴ ቆይ ለምንድን ነው መሄድ ያልፈለገችው? አሁንስ እኔ ምንም ሊገባኝ አልቻለም። አሁንም ወገቤን ነው የምትለው? በቃ ማታ ማታ እንቅልፍ የሚባል ነገር የላትም። አንዴ ወገቤን፣ አንዴ ደግሞ ጎኔን እያለች እየተጨነቀች ነው የምታድረው። ምናልባት እኮ እቴቴ መሄድ ያልፈለገችው ገንዘብ ስለሌላት ሊሆን ይችላል። አይመስለኝም እባክሽ። በእናትህ ብሩኬ እምቢ እንዳትለኝ። እህቴ ሰሞኑን የላከችው ገንዘብ እኔ ጋር አለ። እሱን ወስደን እናሳክማት። ሀኒቾ ችግሩ እኮ የብር አይደለም። እና ምንድን ነው? እማዬ በጣም ግትር ናት። ይሻለኛል፣ ይተወኛል እያለች ድርቅ ነው የምትለው። እሷ እኮ እንደዛ የምትሆነው ለቤተሰባችሁ በማሰብ ገንዘብ ላለማውጣት ነው። በእናትሽ ሀኒቾ አብረን እንሂድና ተቆጫትሽ። እኔ ብላት በሰራት ምንም እሺ ልትለኝ አልቻለችም። እሺ እቆጣታለሁ፣ ግን ቆይ ጋሼ ምን እያሉ ነው? የእሱን ነገር እባክሽ ታውቂው የለ። ብቻ መጠጥ ጀመሩ እንደማትለኝ ተስፋ አደርጋለሁ። አረ እንደዛ አይደለም። ብሩኬ ግን መቼ ነው እሳቸው ነገር የሚጠመን? ለማንኛውም እሺ ተነስ እንሂድ።
ፊዮሪ ቆይ ምን ሆነሽ ነው? ምን ማለት? እሺ ግን አንድ ነገር ወቂ። ምንድነው እሱ? አንቺ ራስሽን ከምታውቂው በላይ እኔ አንቺን በደንብ አድርጌ ያቅሻለሁ። ምን ማለት ነው ደግሞ ይሄ? እናማ መናገር አልፈለግሽም እንጂ የሆነ የሆንሽ ነገር እንዳለ ግልጽ ነው። ልክ ነሽ። የሆነ የሆንኩት ነገርማ አለ። ልገምት ይቻላል? አይ እንደውም ይቅርብኝ። ለምንድን ነው የሚቀርብሽ? አይምሮ ውስጥ የመጣውን ሀሳብ ብነግርሽ ልንጣላ እንችላለን። ንገሪኝ። እሺ አንጣላ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔማ እኮ ስለ ቅዱስ እያሰብሽ ከሆነ ብዬ ነው። ምን እንዴ? ላንጣላ እኮ ተስማምተናል አይደል እንዴ? ቆይ እንዴት እንደሱ አሰብሽ? አንቺ አልታወቀሽም ነው እንጂ ቀረቤታችሁ እኮ ከልክ አልፏል። ምን ማለት ነው? ብዙ ጊዜሽን እኮ ከሱ ጋር ነው የምታሳልፊው። እሺ በዛ ላይ አንቺም ከመጠን በላይ ታስቢለታለሽ፣ እሱም ያስብልሻል። በቃ አለ አይደል መስዋዕትነት እስከ መክፈል ድረስ። እና ምን ለማለት እየሞከርሽ ነው? አይ እኔማ ያው ሳታውቁት እየተፋቀራችሁ ከሆነ ብዬ ጠርጥሬ ነው አይደል? እኔ የምለው ግን ግምቴ ትክክል ነው አይደል? አውቅሻለሁ ብለሻል ነበር እና ምታቂኝ ከሆነ የዙፋኔን ፍቅር ወደ ኋላ ትታ ቅዱስን ታፈቅሯለሽ ብለሽ እንዴት አሰብሽ? ምን ላድርግ? እኔም እኮ ግራ ገብቶኝ ነው። እውነቱን ለመናገር ከቅዱሴ ጋር ስሆን ነጻነት ይሰማኛል። እብደቱን ደግሞ ወድለታለሁ። ቢያንስ ከዙፋኔ በኋላ ደግሞ ሰው መቅረብ እንደምችል፣ ሰው መልመድ እንደምችል አይቼበታለሁ። እንዴ ታዲያ ይሄን ስሜት ምን ልንለው እንችላለን? ፍቅር እንዳልሆነ እርግጠኛ ነኝ። እሺ አንቺ አላፈቀርሽውም እንበል። እሱም አላፈቀረኝም። ቆይ እንዴት እርግጠኛ ሆንሽ? ያልዳነ ቁስል ስላለበት። ፍቅረኛው ክዳው ነው አይደለም? እና ታዲያ ምንድነው? ሞቷበት። ምን አየሽ ዮሐን፣ ሁሉም ሰው በውስጡ መናገር የማይፈልገው ህመም አለ የሚባለው ለዚህ ነው። ቆይ እንዴት? እሱ ታሪኩ ብዙ ነው። ለማንኛውም በቃ አሁን ሂድ። አንድ ሳምንት አላናገርም። አንቺ አንድ ሳምንት ከማታናገርኝ አይደለም ጸጉሬን አንገቴን ራሱ ቆረጣለሽ። ደግሞ ይኸውልህ ስትቆረጥ ፍሪዝ ምናምን አልፈልግም። እና ታዲያ ምንድን ነው የምትፈልጊው? በቃ ይኸውልህ ከስጥርብ አድርገህ ቆንጆዬ በቃ የህፃን ልጅ መልክ እንዲኖር ነው ፈልገው። እሺ ሌላስ ምን ልልሽ? አይ በቃ ይኸውልህ አሁን ቀዩን ተጫነው። እሺ እኔ ትምህርት ቤት ሰዓት ስለደረሰብኝ ሮጥ ብዬ ልሂድ። አስተይል እና ታዲያ እዚች ጋር ትረድሽኝ? ይኸውልህ ዩኒፎርም ለብሼ እንደዚህ የማድረግ አቅም የለኝም። እሺ አምጣ እባክህ ቦርሴ። እንድናጠና ነው የመጣሁት። እንደዛ ነው እንዴ? አዎ። ግን አልሞቀሽም? ኧረ አይሞቅም። በቃ ነው ይሞቀኝ ማለት ነው። በቃ ደንግጠሃል እንዴ? ማ እኔ? ኧረ እኔ አልደነገጥኩም። ሞቀኝ ስትል እኮ ነው። ትንሽ ሰሞኑን የአየሩ ሁኔታ የፈጠረብኝ ተጽዕኖ ነው እንጂ እኔ ደግመማ አልደነግጥም። እንዴ እንደዛ ከሆነ ደስ ይላል። በጣም ምን ደስ የሚለው አለመደንገጥ ነው። ወደ መደንገጥ አረማዬ ውድድ እንዴ ሁልሽ መና እንዴ ግን እኮ በጣም ይጨንቃል። እንዴ ዳጊ ደግሞ አሁን ምን የሚጨንቅ ነገር አለ? ጃላቅም በቃ ብቻ ጭንቅ ጥብብ ይላል። አይዞህ ዳጊ አትጨነቅ። ቅድም ያልሽ ነገር ምንም አልተዋጠልኝም። ከቅድም ጀምሮ እየከረከረኝ ነው። እሺ
እየመጣልኝ የኔ ፈጥኖ ደራሽ። ይቅርታ ዮሲ፣ አይታየም? ከሰው ጋር እኮ ነው። ከሰው ጋር ያልሽው ከኔ ጋር እንዳይሆን? አዎ ዳጊዬ፣ ምነው ችግር አለው እንዴ? ኧረ ዮሲዬ፣ ዳጊዬ አለች። እንኳን ደስ አለ። እንኳን አብሮ ደስ አለ። አንቺ ግን የጠየኩሽን አልመለስሽልኝም። ምን ልመልስልህ? ምክንያቴን አልነግርህም፣ ግን ደግሞ ከዚህ በኋላ አጠገቤ እንዳትደርስ ሁሉ ማስጠንቀቅ ምን የሚሉት ፈሊጥ ነው? እንግዲህ አጠገቤ አትድረስ ማለት መብቴ መሰለኝ። ሊሆን ይችላል፣ ግን ደግሞ ምክንያት እፈልጋለሁ። ምክንያቴን ከነገርኩ ግን ድጋሚ ተሳስተህ ልታገኘኝ እንዳትሞክር። በዚህ ትስማማለህ? ምናልባት ምክንያትሽ ካሳመነኝ ጥሩ። ዋነኛው ምክንያቴ አንተ እኔን በቀረብከኝ ቁጥር ፍቅረኛ ደስተኛ እየሆነች አይደለም። ማ ቤቲ? ከሷ ውጭ ሌላ ፍቅረኛ አለ እንዴ? ኧረ እናንተ ሰዎች እኔ ግራ እያጋባችሁ ነው። ዳጊ እንዴት አገሰኝ። ቆይ ቤት ያለች ነገር አለ እንዴ? ምንም የለም። እና ታዲያ ግን ደግሞ ማንኛውም ሴት የኔ የምትለው ፍቅረኛዋ ከሌላ ሴት ጋር ቆሞ ሲያወራ ማየት ደስ አይላት። እናማ ይሄን ስሜቷ ልትጠነቀቅላት ይገባል። ገባ? እና ፍቅረኛ ኖረኝና ሌላ ሴት አላወራም ማለት ነው እንዴ? እንደዛ አላልኩም። ግን ደግሞ እኔ እንደምታናግረኝ አይነት ማናገር ልታናግራት አይገባም። አንቺ እንዴት ነው ማናገርሽ እንዴ? በቃ ስርስሬ እንድትከተለኝ አልፈልግም። ማን ነው ስርስርሽ ያለው? አንተ። እኔ ዮሲ አቶሽ። እኔም ስርስሯ አስተላይቻለሁ። ጎሽ ዳጊዬ፣ እንደዚህ ልክ ልኩ ንገርልኝ። አረ ዮሴን ነገር ደገመችው። ምኑ? ዳጊ የምትለው ነገር ነው። አንተ ደግሞ ወሬ አለብህ እና ቆይ ለዚህ ብቻ ባልሆነ አጠገቤ እንዳትደርስ ያልሽ? አዎ ቢያንስ ፍቅረኛ እንዳለው ሰው አክት ለማድረግ ሞክር። ለራስህም ለእሷም ክብር ይኑር። ቆይ ክብር የለም እያልሽ ነው? አንዳንዴ ግን ነገር አይገባህም ልበል? እረፍ። አንተ ደግሞ ምን እያልክ ነው እንዴ? ዮሲ እያለች ያለችው እኮ መሀይም ነህ። አንተ ደግሞ አታሽቋልጥ። አርፈህ ተቀመጥ። ኧረ ጉዴ! ምነው አርፌ ማን የተቀመጥኩት? ካልተመቸው ሂድ። ዳጊዬ አንተማ አትሄድም። መሄድም ካለብህ አንተ ነህ። እሺ የምትሄደው? ማሞት። ኧረ የነገር ሰለሰችው ዮሲ። ዳጊ ይህ የምትለዋን ፊደል እንደዚህ የምትወዳት ከሆነ አስቀርቼ ነበር ማመጣለን። እንዴ ምን ሆንክ? እዮሲ ቀንታል። አፍ እንዳመጣል አገባጥር። እዮሲ እማ ደግሞ ቀንታል። እንዳላጋጭ አርፈህ ተቀመጥ። እስኪ ወንድ ነህ ሞክራ። ቆይ ብቻ እየተደረብሽለት ባልሆነ? አዎ እየተደረብኩለት ነው። ደግሞ አንተ ነህ እዚህ ድረስ መተህ እየረበሽከን ያለው። ስለዚህ ትሄድልን? እቺን ይወዳል እዮሲ። የምርሽን ነው ሂድ እያልሽኝ ያለሽው? እዮሲ እኮ ነኝ። አዎ ሂድልን። ስምኛለሽ? አሁን ያወራሽውን ነገር በሙሉ እንዳትረሽ። እኔና አንቺም አልጨረስንም። እዮሲ እስኪ ወንድ ነህ ሞክራ እኮ። ነው ችግር አለ እንዴ? ኧረ የለም ይቅርብሽ። ለመሆኑ እንዴት ነው ሻይን ወደድሽው? ቆንጆ ነው። እኔ እኮ ነኝ በገዛ እጄ ያፈላሁት። ብታይ ምንም ያልጨመርኩበት ነገር እኮ የለም። ሁሉንም ጨምሬበታለሁ። ምን ጨምረህበታል? ምን ያልጨመርኩበት ነገር አለ? ጠመዝ፣ ቀረፋ፣ እርድ፣ ጨው፣ በሶ ብላ፣ ቁንዶ በርበሬ፣ ዋናውን በርበሬ፣ ማረቆ በርበሬ፣ ምንም ያልጨመርኩበት ነገር እኮ የለም። የምሬን ነው? አዎ የምሬን ነው። ዋነኛው በርበሬ ደግሞ ምንድን ነው? ሚስት። እውነት ቦቼ በጣም ጨዋታ አዋቂ ነህ። ነበርኩ ስትል አይ እንዴ